አንዴ ይኸውልሽ አይካም አንዴ ከይ መዳም ቤት በጭራሽ እንደዚህ አይነት ስህተት እንዳትሰሩ ማለት ነው። ቀንጨባ አድርጌ አንድ ቪዲዮ አስደምጫችሁ ነበረ። እሷ መዳም አውጥታ ጥላት ነው። ለምን እንደጣለቻት በምን አይነት ስህተት እንደሆነ እነግራችኋለሁኝ። እስከ መጨረሻው ላይክ እና ሼር ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ነባር ቤተሰቦቼ እጅግ በጣም አድርጌ አመሰግናለሁ ስለምታበረታቱኝ። አዳዲሶች ደግሞ ሰብስክራይብ አድርጋችሁ የደወል ምልክቱን ተጫኑ። ላይክ ማድረግ አትርሱ። ቀጥታ ወደ ቪዲዮ ይሄዳለው ማለት ነው። እንግዲህ ልጅቷ ቲክቶክ ላይ ካንስሌሽናችሁ ተቀብላችሁ መውጣት ትችላላችሁ ምናምን ሲባል ሰምታ እቺ ልጅ ካንስሌሽን ስጭኝ ትላታለች ማለት ነው። ኦኬ ካንስሌሽን ስጭኝ በቃ። ልጅቷ ደግሞ ሲም ካርድ የላትም። ካንስሌሽን እኮ መጠየቅ ይቻላል፣ ግን ደግሞ ስትጠይቁ እንዴት ነው የምጠይቀው? መጀመሪያ ሲስተም ማሰባሰብ አለባቸው። ካንስሌሽን ብጠይቅ ብትከለክለኝ፣ ጉልበት ብትጠቀምብኝ፣ የሆነ ነገር ብታደርገኝ እንዴት አድርጌ ነው እሷን መጠየቅ የምችለው? እንዴት ነው ወደ ህጉ መድረስ የምችለው? ማለት ስለሌለን ገንዘብም ስለሌለን ኢቭን ሄጄ ልካሰስ ምናምን ብትሉ ራሱ ህጉ ሳይሆን የሚከለክላቸው አቅማችሁ፣ የገንዘብ አቅም አለመኖር፣ የኢኮኖሚ እጥረት ህጉ ጋር እንዳትደርሱ መብታችሁን እንዳታስከብሩ ያደርጋቸዋል። ግን እናንተ ትልቁ መብታችሁ ምንድነው? ጭንቅላታችሁን አሰሩት። ገባችኋል? እኔ ለምሳሌ ስለ ካንስሌሽን እመክራለሁ ብዙ ጊዜ። ካንስሌሽን 2 ዓመታችሁ ዱባይ ያላችሁ ብቻ ነው ይሄ ምክር ማለት ነው። ሳውዲ አረቢያ እንኳን አይሰራም ይሄ ምክር። ካንስሌሽን ተቀብላችሁ መውጣት ትችላላችሁ ብዬ እናገራለሁኝ። ግን ሰዎቻችሁ እነማን ናቸው? እናንተ ናችሁ የምታውቁት። ያውቃሉ፣ ስለ ህጉ መጀመሪያ ያውቃሉ። ይሄንን ነገር በመጀመሪያ ደረጃ ካንስሌሽን ለመቀበል ጸባይ ያስፈልጋል። በጸባይ የሚገባቸው፣ በጸባይ እንኳን አናግራቸዋቸው የማይገባቸው ሰዎች አሉ። መብት አለሽ ስለተባልሽ ብቻ በሰው ሀገር እየየ ብዴ ስልክ ይቀሙሻል፣ ሁሉ ነገርሽ ይቀሙሻል፣ አንቺን ይጡልሻል። ምን ታመጫለሽ? እቺ ልጅ ላይ የተፈጠረው አሁን ይሄ ነው። ካንስሌሽን በጸባይ ሳይሆን በጉልበት ነው የጠየቀችው። ኢቭን እኮ የሆነ ነገር አድርጋለች፣ ልጅ መታለች፣ ሰርቃለች ምናምን ብለው አንቺን ማሳሰር ከርቸሌ ማስገባት ይችላሉ። ገንዘብ ያላቸው ሰዎች ናቸው። ካንስሌሽን ስትጠይቁ፣ ካንስሌሽን የምትጠይቁት መቼ ነው ደግሞ ልንገራችሁ። ለምሳሌ ይሄ ሳውዲም ያላችሁ፣ ሁሉም አረብ ሀገር ላይ ያላችሁ አዳምጡኝ። ለምሳሌ አንዳንዴ ዝም ብላችሁ ውጩ አዲስ ነገር ያለ ይመስላችኋል። ውጩ የተሻለ ነገር ሊመስላችሁ ይችላል። ውጩ ላይ ምንም አዲስ ነገር የለም። ለምሳሌ አንቺ ካንስሌሽን የምትቀበዩ ሌላ መዳብ ቤት ኮንትራት ለመግባት ነው አይደል? ወይስ አይዲ ለማሰራት ነው? አይዲ ለመሰራት ከሆነ ወደ ጎን ተውትና መዳም ቤት ተመልሳችሁ ለመግባት ከሆነ እዛ ቤት ላይ ያጣሽው ምንድን ነው? ደሞዝ የሚሰጥሽ ከሆነ፣ በቂ የሆነ ምግብ ካለ፣ የጾታ ትንኮሳ ከሌለ፣ በቃ መጥፎ ነገር፣ ይሄ ሁሉም ቤት መጥፎ ነገር አለ። ግን የመጥፎ ነገሩ ስታይሉ፣ ዘዴው ይለያያል። መጥፎ ነገር ስፔሻሊ ደሞዝ እና የጾታ ትንኮሳ ከሌለ፣ የምትበሉት ምግብ በልታችሁን ውሃ የምትጠጡ ከሆነ ከዛ ቤት ቀጤ ከተባልሽ አንቺ የምትፈልጊውን ነገር ውልሽን ማስቀመጥ፣ ደሞዝ ጭማሪ እፈልጋለሁ፣ አይዲ ከተሰራልኝ በኋላ ኢትዮጵያ ሄጄ መምጣት እፈልጋለሁ፣ አርፌ መምጣት እፈልጋለሁ ብለሽ መስማማት ከሴትዮ ጋር። ከዛም መቀጠል። አብዛኞቻችሁ ጥሩ ቤት ጥላችሁ ወጥታችሁ መጥፎ ቤት ነው የምትገቡት። እቺ ልጅ አሁን ምንድን ነው ሴትዮዋን በጉልበት ካንስሌሽን ጠየቀቻት። በጉልበት ማለት ነው። መብቴ ነው ያለች ልጅቷ። ደግሞ ትልቁ ችግር የገጠማት ሲም ካርድ የላትም። ሲም ካርድ ከሌላችሁ ሀባይቢ በጸባይ ነው ከነሱ ጋር ሙዳቸው ማራመድ ያለባቸው። ኢቭን ቤት ውስጥ መስራት ካልፈለጋችሁ በቃ እኔ ሀገር ይሳፈራለሁ ብላችሁ በጸባይ ውልቅ ብላችሁ ሀገራችሁ መሄድ። ኃይል የሚያጫውታችሁ ከሆነ ብዙ ነገር ችግር ይደርስባቸዋል። ኢቭን እብድ ናት ልትመታኝ ነበር ምናምን ብላ የእብድ ሐኪም ቤት ልታስገባሽ ትችላለች። ማን ይጠይቃታል? እብድ ናት ታማለች ብትባይ አንድ መርፌ ጠቅ ያደርጉሻል። ከታማሚ ጋር ትሰለፊያለሽ። እዛ ሰው ሀገር ስትኖሩ እያንዳንዱ እርምጃችሁ መብታችሁ እንዳለ መብት አለን እኛ ኢትዮጵያውያን። ግን ለመብታችን የሚደርስልንም አካልም የለም። እኛም የመብታችን አጠቃቀም አናውቅም ብዙ ጊዜ። ሲስተም ደግሞ አስፈላጊ ነገር ነው። ገባችሁ? ትልቅ ደረጃ ከተደረሰ በኋላ እኮ ገንዘብ ያስፈልጋል። እያንዳንዱ የምትሄጅበት ቦታ ከታክሲ ጀምሮ ከምን ጀምሮ ከጠበቃ ጀምሮ ገንዘብ ያስፈልጋል። እዛ ከመድረሳችሁ በፊት
ቀስ ብላችሁ ጋር መዳም እኔ በጣም አመሰግናለሁ፣ አንቺ በጣም ጥሩ ሰው ነሽ፣ እንደ እናቴ ነሽ ምናምን ብላችሁ ብላችሁ አሽቃብጣችሁ ካንስሌሽናችሁ በእጅ እህቴ ያለች በ28 ቀን ሳይሞላ አይዲ ያሰራለሁ እና ሁሌም እየመጣው ጠይቅሻለሁ ምናምን ብላችሁ ካንስሌሽናችሁ ተቀበሉ። ኃይል ካላቸው አያሳፍርሻለሁ ምናምን እንዲህ ካለች ሲም ካርድ ካለች ቶሎ ብለሽ ሌበር ኦፊስ መደወል። ከሌለሽ ሲም ካርድ ከሌለሽ ግን ምንም አማራጭ የለሽም። ኦኬ በቃ አሳፍራለሁ ብለሽ አገርሽ መግባት ያለ ብሎክ በነፃ መውጣት ራሱ ትልቅ ነገር ነው። ተመልሰሽ ዱባይም ሆነ ሳውዲ መመለስ ይቻላል። ኃይል አትጠቀሙ። ኃይል የምትጠቀሙት ሲም ካርድ ሲኖራችሁ ነው። ከነሱ ጋር ግብ መያያዝ አይደለም። ገባችሁ አይደለ? ቀጥታ ደውላችሁ ሌበር ኦፊስ እንደዚህ ያለችኝ እውነቱን እንደዚህ ያደረገችኝ የፓስፖርት ቁጥራችሁን ፓስፖርታችሁን ይዛችሁ እንትን ማለት ማመልከት። ሌበር ስትደውሉ በጣም ብዙ ነገር ብዙ ደቂቃ ይጠይቃል፣ ብዙ ትዕግስት ይጠይቃል። ኢቭን ስትደውሉ ቶሎ አያነሱም። ኦኬ ቶሎ አይጠራም ስልኩ። በትዕግስት መጠበቅ። ከደወላችሁ በኋላ ደግሞ እስኪደውሉላችሁ ስልካችሁን አለማስቀመጥ። ምክንያቱም አንዴ ከደወሉ እናንተ ካላነሳችሁ ስልኩ ክሳችሁ ይከነሰላል ማለት ነው። ይኖ ገባችሁ አይደል? ተግባብተናል ብዬ አምናለሁ። እና ጥሩ ቤት ከሆነ ያላችሁ ሁሉም ቤት በነገራችሁ ላይ ችግር የሆነ አንዳንዶቻችሁ ማለት ነው። እኔ አሁን ያለሁበት ቤት ባሳያችሁ ወላሂ በጣም አትሰሩም። እዚህ ቤት መቼም ነው የማትሰሩት። እዚህ ቤት አትሰሩም። እዩ ከበቱ ምናምን እዩ። አሁን እዩ ዩቱብ በነገራችሁ ላይ ዩቱብ ስለማይከታተሉ ነው። እኔ መከታተል ስለማይችሉ ነው ማሳያችሁ እንደዚህ። ቲክታክ ላይ ደግሞ እንደዚህ ቤታቸውን እንዳትቀርጹ ወንጀል ነው። ኦኬ ግን ዩቱብ ወደ እነሱ የመድረስ አቅም የለውም። ገባቸው? እናንተ ሼር ካላደረጋችሁ በስተቀር አረቦቻችሁ ማየት አይችሉም። አንዳንድ ቤቱ አስጠላኝ ቆሻሻ ነው ምናምን። ደሞዝ ከተሰጠሽ፣ በቂ እንቅልፍ ከተኛሽ፣ ከበላሽ፣ ከጠጣሽ ሌላ ምንም አዲስ ነገር የለም። መዳም ቤትም ለመስራት ከሆነ ወጥተሽም ኮንትራት ቤት ለመግባት ከሆነ እዛው መዳም ትቀጥያለሽ ካለች ይሄን ደሞዝ ጭማሪ ፈልጋለሁ፣ ይሄን ፈልጋለሁ፣ ይሄን ታረግልኛለሽ ብላችሁ ቃል ተግባብታችሁ እርፍታችሁ ኢትዮጵያ ሄዳችሁ በግድ አይደለም። በግድ እኮ ለምናችሁ ጠይቃችሁ እዛ ቤት ስሩ እያልኳችሁ አይደለም። ትቀጥያለሽ። በቃ አንቺ ካልፈለግሽኝ መዳምዬ እዚህ ሄዳለች እና በ28 ቀን ውስጥ አይዲን አሰራለሁ ምናምን ብላችሁ ተለማምጣችሁ መውጣት፣ ብልጥ መሆን። ፊሊፒኖች ብዙ ጊዜ ምንድነው የሚያደርጉት? ብዙ ጊዜ እናገራለሁ በነገራችሁ ስለማትሰሙኝ ነው። ፊሊፒኖች ኃይል አይጠቀሙም እንደኛ። ሳያጠፉ ራሱ ሶሪ ይላሉ። ሶሪ መዳም ሶሪ ስትላቸው እንዲህ ነው የሚሆኑት አረቦች። እኛ ግን ያንን አናቅም። እኔም ጥፋት ሳታጠፉ ሶሪ በሏቸው አልልም። ጥፋት ካጠፋችሁ ግን ሶሪ፣ ዕቃ ከሰበራችሁ ይህንን ሰብሬያለሁ መዳምዬ ሶሪ ብላችሁ አዝናለሁ ብላችሁ ማስረዳት። ከዛ ባሻገር ግን ተጠንቀቁ፣ ጥንቃቄ አድርጉ። አሁን በጣም በርካታ ልጆች ውጪ ላይ እየተንከራተቱ ነው ያሉት። ወጥተው ቲክቶክ ላይ ሰምተው ነይ እኔ ስራ አስገባሻለሁ ምናምን 28 ቀን ካለፈሽ በኋላ ማንም ዞር ብሎ አያይሽም። ኦቨርስቴ ላይ ሆነሽ ሀተ እንኳን ለምሳሌ እኮ የራስሽ ካንስሌሽን ጠይቃችሁ ወጥታችሁ በራሳችሁ ሰው ምናምን ወይም በራሳችሁ ከወጣችሁ እኮ ስራ ካጣችሁ ኦቨርስቴ ላይ ቀራማ ላይ ከሆናችሁ እኮ ይሄ ስራ ፈልጋችሁ የማግኘት እድሉ ባይኖርም እንደ ጠፋ ሰው መስራት ትችላላችሁ። ነገር ግን ወደ ቢሮ ከሄዳችሁ እነዚህ ነይ ስራ አስገባሻለሁ ምናምን እያሉ የሚያስወጧችሁ ልጆችን አምናችሁ አትሂዱ። 28 ቀን ካለፈ ቀራማ ውስጥ ትዘፈዘፊያለሽ፣ እንድትወጪ አይሰጡሽም። የቀራማ ክፈይ ምናምን እያሉ ያሰቃዩሻል ማለት ነው። 4 ቀን 5 ቀን ሰው ቤት ትሰሪያለሽ። በጣም ብዙ ነገር ነው የሚያደርጓችሁ። እሱም ብቻ አይደለም፣ የዱርዬ መጫወቻ ነው የምትሆኑት። ስፔሻሊ ዱባይ ተጠንቀቁ። ወዳችኋለሁ፣ አከብራችኋለሁ። በቀጣይ ባሪ ቪዲዮ እንገናኝ። ባይ